ህጋዊ ስላልሆነች ደግሞ ማዳሟ ለ6 ወር አሁን ላይ ስራት ላይ ነው ያለችው። ወደ 100 ሪያል አካባቢም ደግሞ ቅጣት ተቀጣለች። እና ይሄ ነገር ሀሰት ነው ለምትሉት እኔ እህቴ ናት፣ ይህንን ነገር ልዋሽ አልችልም። ይሄን ያለው ነገር ከዛ ውጭ ግን ያለው ነገር ደግሞ ልጅቷ ወደ ሀገር ቤት ገብታ ቤተሰቦቻችን ጋር ያለው ነገር እንዲደረግ እንድታግዙ ነው የምንፈልገው። በገንዘብም ደረጃ ነው ያለችው። ስለዚህ የሚያስፈልግ መጠየቅ ያለባት ጥያቄ ካለ እንድትጠየቅ፣ ከዛ ውጭ ደግሞ ባለው ሞኒቴ በደንብ ትኩረት ተደርጎ ሌሎቹ ላይ መሰራት ያለበት ነገር ሁሉም እኛም ብናደርገው እኛም ብንሞት ነው። ስለዚህ ውዶች ይሄንን ነገር ባታስቡት የተሻለ ነው የሚለውን ሊኬድበት ይገባልን ብዬ አስባለሁ። እዛ ጋር ምንድን ነው ነገሩ ማለት የተፈጠረው ራስን ለማጥፋት ያደረሳት ነገር ንገሪን ስንላት አቅሙ ኖሯት መናገር አልፈለገችም። ግን በጣም የቤተ ክርስቲያን ልጅ ናት፣ በጣም ሰው የሚወዳት ናት። ትንሽዬ ነገር እንኳን ሰው ከፋን ካለ ያንን ኮሜንት አንስታ የምታጽናና ልጅ ናት ልጅቷና ሁሉም ለልጅቷ ካለው ፍቅር አንጻር ነው ይሄንን ጥያቄ ስንጠይቃት የነበረው። ግን በደንብ አብራርታ መመለስ አልቻለችም። ብዙ ፈተናዎችን አልፋለች። እዚህኛው ጋር ግን ስትደርስ ሰይጣንን ማገዛት እንደዚህ ያደረገች እና እናቴም የስኳር ታማሚ ናት። አሁን ላይ ይሄንን ነገር ብዙም እየተቋቋመች አይደለም እና ባታባብሱትን ያለችው። እኛ ደግሞ ለማወቅ የሄድንበት ርቀት ነው፣ ምክንያቱም የታየ ነገር ስለሌለ። ምን እንደምል አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለ አልሐምዱሊላህ። በዚሁ አጋጣሚ እውነት ለመናገር እቺ ልጅ በጣም ነው ያሳዘነችኝ። ቤቷም ቲክቶክ ላይ ገብቼ እያየዋት ነበረ። አንደኛ ገና ልጅ ናት። ሁለተኛ ደግሞ እኔ በጣም ከገረመኝና ከታዘብኩት ነገር ለምንድን ነው ቲክቶክ ላይ ማለት ከሷ ቤት ገብታችሁ እኛም ራሳችን እናጠፋለን ማለት ለምንድን ነው ራሳችሁ የምታጠፉት? ሲጀምር ለማን ብላችሁ? እህታችን እኮ እለፍ ብትል እኮ እለፍ ያለ ይገኛል አይደለ? ነገሮች አልስተካከል ካለ ምን ካለ ፈተና ከበዛብን እኛ ጎበዝ ጀግና መሆን አለብን በርትተን እንጂ እንዴት ነው ራሳችሁን የምታጠፉት? ለዛውም ለማይሞላ ዱንያ፣ ለማይሞላ ነገር፣ ለማይሞላ ሻመት እኮ አንኖርም። አላህ ያለውን ነው የምንኖረው ውዶቼ። ስለዚህ አስፈላጊ አይደለም ራስ ማጥፋት። በሁለተኛ ደረጃ ደግሞ እኔ ግራ እየገባኝ ያለው ኮሜንት እያየው ያለውት ነገር በጣም ነው የደነገጥኩት። በጣም ማለት ነው። ለምን እኔም በቃ እኔ ለልጄ ስል ነው የምኖረው፣ እኔ ለእናቴ ስል ነው የምኖረው፣ እኔ ለፍቅረኛዬ ስል ነው የምንኖረው። እንግዲህ እቺ ልጅ እንግዲህ የሞተችበት ምክንያት እሷ ታውቃለች። ግማሹ እያለ ያለው የወንድ ጓደኛዋ ክዷት ነው፣ ለዛ ነው ራሷን ያጠፋችው አሉ። ግማሹም ደግሞ የተለያየ ነገር ነው እያለ ያለው። እንግዲህ መዳሟ እንደታሰረች ልጅቱ ህጋዊ እንዳልነበረችና እንደታሰረች ነው እንግዲህ እየተናገሩ ያለው። እናንተ ለምንድን ነው በዚህ ደረጃ እንትን የምትሉት? ራሳችሁን ለማን ብላችሁ አላህ ያለልውን ኑሮ ልትኖሩት ለምንድን ነው? ካልሆነ አገራችሁን ተመልሳችሁ አገር ቀይራችሁ ኑ። ገባችሁ? ግዴታ መሞት መፍትሄ አይደለም፣ መኖር አለባችሁ። እኛ ቢያንስ ለቤተሰቦቻችን ራሱ መኖር ቀልድ አይደለም። ሁለተኛ ደግሞ ፈጣሪ የሰጣትን ነፍስ ወይም ደግሞ የሰጠንን ነፍስ እኛ ራሳችን ሳይሆን ማጥፋት ያለብን አላህ Subhanahu Wa Ta'ala ሲወስዳት ነው ጥሩ። ራስን አንቆ መጣል ግን መፍትሄ ነው ብዬ አላስብም። ገባችሁ? ስለዚህ እህቶቻችን በአላህ ተረጋጉ። እንዲያው ስሞትላችሁ በዚሁ አጋጣሚ እኛ የምንተባበራችሁ ነገር ካለ ምን ካለ ራሱን ብታወሩ ደስ ይለኛል። እኔ ላወራችሁ ፈቃደኛ ነኝ። ገባችሁ? ግዴታ አረብ ሀገር ብቻ መቀመጥ የለባችሁም። ጎበዝ ከሆናችሁ ጀግና ከሆናችሁ በተለያየ ነገር ይወጣል። ገባችሁ? መሞት ግን ለማን ብላችሁ እንዴ? ለማን ብላችሁ? ሻመት እኮ አንኖርም። ስለዚህ ህይወታችን እችን ህይወት ደግሞ አጣጥመን ነው መሆን ያለብን። ሁለተኛ ደግሞ አንድ አረብ ሀገር ካልተስማማን ለምንድን ነው ራሳችን የምናጠፋው? ሌላ አረብ ሀገር እኮ መሄድ እንችላለን። እኛ ምንድነው ጠንካራ መሆን አለብን። ገባችሁ? ራስ ማጥፋት ግን መፍትሄ አይደለም። እንዳለ እያነበብኩ ነበር ኮሜንት። ራስ ማጥፋት እንትን መፍትሄ አይደለም። እለፍ ቢሉት እለፍ ይገኛል። ተረዳችሁ? አሁን እቺ ልጅ እንግዲህ ለወንድ ብላ ነው ራሷን ያጠፋሽ እየተባለ ነው። አላቅም ክሎሮክስና መጨረሻ ላይ በጦሲላ ነው አንቃ ራሷን የገደለችውና ያው ፖሊስ እንትን ብሏል። እነሱ ደግሞ ቀራማ እኔም ስራ ነኝ ላውራችሁና ልውጣ። እንደዚህ ወደ ዳር ቆሜ ነው ተለበለው
እና ሰዎቹን ሴትዮዋ ምንድን አለች መሰለሽ? አንደኛ ልጅቷ ክርስቲያን ናት። ሳውዲ ላይ እዚህ መቀበር አትችልም። ራሱ ፖሊስ ራሱ የያዘው ፕሮሰስ አለ። ከነሱ 100,000 ቅጣት ተቀብሏል። ማድረግ የሚችሉበትን አሁን ለትልቅ አሁን እዚህ ጋር መታ ከነበረችው ትልቅ እህት አክስት አለቻቸው። አክስትየዋን አወራዋል። እሷ ምን መሰላችሁ ማድረግ ያለባት ተቋርጦ ነበር። ድምፅሽ ተቋርጦ ነበር። እስኪ ድገሚው። ልጅ እዚህ መታ የነበረችዋ ልጅ ሳትሆን ትልቅ አለች። ከነሱ ትልቅ አክስታቸው ናት እሷ ማለት ነው። እሷን አውርቻታለሁ። አሁን ማድረግ ያለባቸው ኢትዮጵያ ቤተሰብ ያለ ማለት ነው። ከፖሊስ አናግረውን የነገረኝ ፖሊስ ያላቸው ለነሱ ማለት ነው። ለዚችኛዋ ቤተሰብ ሄዶ ፖሊስ እያንዳንዱ ነገር ፕሮሰሱ ነግሯቸዋል። ዝም ብሎ በቀላል ዛሬ ገንዘብ ስለተከፈለ ሬሳ የሚሄድበት ምክንያት የለውም። 6 ወር 7 ወር ሊፈጅ ይችላል። ስለዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይሄዱ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ ራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት በአንድ ማለት ነው። ለዚች ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ 2 ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷ ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላት። በጣም ጥሩ ልጆች ናቸው። ግን አንድ የመጨረሻ እነሱ እንትን የተረዱት ምንድን ነው? ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እሱ ራሱ ደውሎላቸው ነበረ። ልጁ ራሱ ደውሎላቸዋል። እና ያለውን ነገር የቅርብ ቤተሰብ ከኤምባሲ ጋር ሆኖ ኢትዮጵያ ወረቀት ይዞ ውክልና ወስዶ ያለችበትን ሁኔታ ሬሳ እንዴት እንደሚገባ እነሱ ፕሮሰስ የሚጀምሩት እነሱ ናቸው። እና እዚህ ጋር ያው እናንተ ያለውን ነገር መናገር ስላለብኝ ነው። ምንም አይነት እርዳታ ምናምን ገና ነው ለማለት ያህል። የምትጠይቁኝ ጥያቄ ካለ ጠይቁኝና ልውጣ። እሙዬ ጎይቶ ምን ተገኛለች? አንዴ ወንድሜ በእናትህ ቀን ሙሉ እኛ የዋልንበትን ታጥፉ። እኛ ሴቶች እንቁ ነን፣ እናት ነን፣ ሀገር ነን ሁላችን። ማን ወንድ መጣ ሄደ፣ እራሳችሁን አታጥፉ። ገና ሕፃን ልጅ ነሽ። አሁን አላገባሽም ካለ ለሚቀጥለው ደግሞ ለምን ነው የሚያገባሻል? አሁን ስለሞተችው አይደለም የምናገረው። ነገ እንደዚህ ብለሽ እንዳትነሺ ነው የምለው። አንድ ወንድ ልጅ ሲልሽ ተነስተሽ ለራስሽ ለጭቅላት ለወንድ ልጅ ሲጀመርም ገመድ ማትስጡ ጭራሽ ማሰብም ይሄድ አይደለ? አዎ ከበደ ብሄድ አበበ ይመጣል ብለሽ ራስሽን አሳምኝ። ለሞት ያደረሳ ከሆነ መጠየቅ እሱ ፖሊሱ ቤተሰቦቿ ሲቀበሉ እያንዳንዱ ፖሊስ ነው መረጃው እንዳያጤውልሽ ሲያገኙ ቀጥታ ለፖሊስ ነው ቤቱ ሙሉ ለሙሉ። አንዲት ነገር እንኳን እጃቸው እንደዚህ ጎንበስ ቀና ማለት እጅ ወደ ላይ ነው ያሉት። ምንም ቤተሰቡ ሙሉ በጠቅላላ ማለት ነው። ፖሊስ የእሷን እንትን እቃ ንብረቷን እያንዳንዱ ነገር ፖሊስ ይዞት ሄዷል። ምንም እና ለማንኛውም ለወንድ ብላችሁ ራሳችሁን አታጥፉ። እንግዲህ እቺ ልጅ የሞተችው ለወንድ ብላ ነው። እውነት ለመናገር ግን ወላሂ በጣም ነው ያሳዘነች። ገና ልጅ ናት። አስባችሁታል? ለራሳችሁ ኑሩ። አንድ ወንድ ቢሄድ 40 ወንድ ይመጣል። ለማን ብላችሁ ነው ለወንድ ብላችሁ ራሳችሁን የምታጠፉ? ላላህ ብላችሁ? እኔ ግን ወላሂ በጣም ነው ያሳዘነች። በጣም እና ለማንኛውም አላቅም ኮሜንትም እያየው ነበረ። እኛም እንደዚህ ነው ያላችሁ ነበረ። ስለዚህ ወደ ንቦናችሁ ተመለሱ። ከምንም እና ከማንም በላይ ሰው መሆን ይቀድማል። ገባችሁ? ሰውነታችሁን አስቀድሙ። ለማንም ብላችሁ ለማን ብላችሁ አንድ አይደለም 44 ወንድ ቢሄድ
44 ሰው ይመጣል። ሞኝ ናችሁ እንዴ? ስለዚህ ራሳችሁን አስቀድሙ። አላቅም ግን እኔ በጣም ነው ያሳዘነችኝ ወላሂ። አስባችኋል? እንዳለ ቲክቶኳን ገብቼ እያየዋት ነበር። በጣም ረጋ ያለሽ፣ በጣም የተረጋጋሽ፣ በጣም ሃይማኖተኛ። በጣም ግን እንዴት ነው ራሷን ያጠፋሽ? ክሎሮክስ ጠጣ። ከዛ በኋላ ክሎሮክስ አልገላ ሲል ምን አደረገሽ ደግሞ? በገመድ ሱብሃንአላህ። አላህ መጨረሻችን አላህ ያሳምረው። ለማንኛውም አላህ ይዘንላት። አላቅም በጣም ነው ያሳዘነችኝ እኔ በጣም ማለት ነው። ለማንኛውም ይህን ነው ምላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ሰብስክራይብ፣ ላይክ፣ ሼር አይረሳ። እወዳችኋለሁ። ራሳችሁን ጠብቁ። ወንድ አንድ ወንድ አይደለም 44 ወንድ ቢመጣ ለወንድ ብላችሁ ራሳችሁን አታጥፉ።